እኔ ዛሬ ላይ በጣም ወድቄ መንገድ ላይ አልወጣሁም እንጂ እንደዛ ነኝ። በጣም በሱ የተነሳ ነው በዚህ ልጅ የተነሳ የኔ ህይወት ምስቅልቅል ብሏል። አንቺ ነገ እንደምትሄጂ ካወቅሽ መጀመሪያ ደረጃ ንጹህ ነኝ ካልሽ መጀመሪያ ንጹህ ነኝ ካልሽ ነገ ወደ ኢትዮጵያ እንደምትመጪ ካወቅሽ ገንዘቡን ይዘሽ አትመጪም? ምን አስላከሽ? ሳሚ በግሉ ይጠይቃል ባይዘው ምንም አይመለከተው። በየትኛው ህግ ነው ስለሱ ሰውዬ እኔን የመጠየቅ መፍት የለውም ሳሚ። በነገራችን ላይ ይሄ ልጅ ማን ነው ያፈነው? እንዳያወራ ያደረገው ማን ነው? ለምንድን ነው ወጥቶ የማያወራው? ፍርድ ቤት ስቀርብ ፊትን ተሸፍነ ነው እንደምቀርበው? ፊት ለፊት እኮ ኖርማል መታወቂያ ታይቶ አንተነት ተረጋግጦ አይደል የምቀርበው? ለምንድን ነው መደበቂያ ያስፈልገው? ወላሂ ነው ማለት ህይወቴን ያመሳከለች ትዳሬን የበተነችው ልጅ። ሰላም ጤና ይስጥልን የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ፣ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ የተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። በእርግጥ ለዚህ ታሪክ አብዛኛው ተመልካቾቻችን አዲስ ናችሁ ብለን አናስብም። በአረብ ሀገር የለፋውበትንና ወደ ሀገሬ ስመለስ ብዙ ነገር እሰራበታለሁ ያልኩትን ዕቃ በካርጎ በሳሚ ካርጎ አማካኝነት ልኬ ነበር። ሆኖም ብር የላከልኝ ግለሰብ ከሱ ጋር በመገናኘታቸው ምክንያት ግን የተፈጠረው ነገር ይሄ ነው ብላ ባለታሪካችን ይህን ታሪክ ከዚህ ቀደም በዮሃ ሚዲያ ተገኝታ አጋርታን ነበረ። ልጁን አላውቀውም፣ ከዚህም በፊት አይቼውም አላውቀውም። ያው ቲክቶክ ላይ ብቻ ላይቭ ላይ ሲገባ አንድ ቀን ገስት ልኬ አስገባ መጣና ለሞተረኛው 2 ጊዜ ወርጄ ነው። አንድ ጊዜ የጆሮ ሰጠውት፣ ለምን አንድ ጊዜ የእጅ ሰጠውት፣ አንድ ጊዜ ደግሞ የአንገት ሰጠውት። ዝም ብሎ እንደ ቀልድ የሚታለፍና ይሄ ኖርማል ወሬ አይደለም፣ ይሄ ዋጋ የሚያስከፍል ነው። እንዴት ነው ሰው ይሄንን ሁሉ ወንጀል ሰርቶ በነፃነት የሚኖረው? እንዴት ነው እሱን ሀይ የሚለው የጠፋው? ከዛ በኋላ እንግዲህ ለሳሚ ካርጎ ደውለን በሱ በኩል ያለውን ምላሽ በድምጽ ለማካተት ሙከራ አድርገን ነበረ። ከዛ ሙከራችን በኋላ እንግዲህ ዛሬ በድጋሚ ከባለታሪካችን ከአይን ዓለም ጋር ተገናኝተናል። ስንገናኝ ግን ብቻችንን አይደለንም፣ ከባለ ጉዳዮቹም ጋር ቀጠሮ ይዘናል። በቆይታችን ሁሉንም ወደ እናንተ ለተከበራችሁ ተመልካቾች የምናደርስ ይሆናል። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። በመዲናችን አዲስ አበባ ብዙዎችን እያስገረመ ያለ በአይነቱ ልዩ የሆነ አንድ ስፍራ ላስተዋውቃችሁ። እጅግ ዘመናዊ የሆነ የኑሮ ዘይቤን የያዘ አስደናቂ የህንፃ ጥበብ የተገለጠበት በዓለማችን ላይ ያሉ እውቅ ድርጅቶች የተሳተፉበት ግዙፍ ፕሮጀክት መሃል ከተማ ላይ ከፍሬንድሺፕ ፓርክ አጠገብ ከሸራተን ሆቴል ፊት ለፊት እየተገነባ ነው። አሚባራ ፕሮፐርቲስ ነን። ከባለ 1 እስከ ባለ 4 መኝታ እንዲሁም ሌክዠሪየስ ፔንትሃውስ ቤቶችን በጥራት እየገነባን ነው። ለበለጠ መረጃ በ0901 61 61 61 ወይም በ0969 36 36 36 ላይ ይደውሉ። አሚባራ ፕሮፐርቲስ። ጤና ይስጥልኝ። ይህ እዮሃ ሚዲያ ነው። በዮሃ ሚዲያ ከምናስተላልፋቸው ወይም ከምናቀርባቸው ባለታሪኮች ጎን ለጎን በማዕከላችን የምክክር አገልግሎትን እንደምንሰጥ ይታወቃል። በዚህ የምክክር አገልግሎታችን በርካታ ሰዎች እዚህ በአካል በመገኘት አሊያም ደግሞ በኦንላይን አገልግሎቱን እየወሰዱ ይገኛሉ። እርሶስ የትኛው የስነ ልቦና ጉዳይ በእጅጉ እያሳሰበውት ነው? በተለይ በትዳር ውስጥ አብራችሁ እየኖራችሁ አሊያም ረዘም ላለ የፍቅር ግንኙነት ውስጥ ሆናችሁ ግን ልጅ ባለመውለዳችሁ ምክንያት አለመግባባት ውስጥ ካላችሁ ኑ ወደኛ ስትመጡ በአይነቱ ለየት ያለ የግሩፕ ቴራፒን አዘጋጅተናል። በዚህ ጉዳይ ብቻ አይደለም። በትዳር ውስጥ እያላችሁ ወይም ደግሞ በማህበራዊ ህይወታችሁ ላይ በከፍተኛ ደረጃ የምትበሳጩ ሰዎች ካላችሁ አሁንም ወደ ማዕከላችን በመምጣት በአይነቱ የተለየውን የግሩፕ ቴራፒ መቀላቀልና ከዚህ የግሩፕ ቴራፒ ብዙ ነገሮችን ማግኘት እንደምትችሉ ልነግራችሁ ፈልጋለሁ። በልጆች አስተዳደግ ላይ እንደዚሁም ደግሞ በትዳር ውስጥ ስለሚከሰቱ በደሎችም በልዩ ሁኔታ የስልጠና ይቃኛል። ስለዚህ በትዳር ግንኙነታችሁ ላይ በከፍተኛ ደረጃ በደል እየደረሰባችሁ ያላችሁ ወንዶችም ሴቶችም ልትደውሉልን ትችላላችሁ። በ0928 444 222 ላይ ደውሉና አሁንኑ ተመዝገቡ። እዮሃ ሚዲያ። እንዴት ነሽ? ሰላም፣ እግዚአብሔር ይመስገን። ሰላም ነው አለሁኝ፣ ይመስገን ፈጣሪ። በድጋሚ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ባለፈው ኮፍያ ምናምን አድርገሽ ነበረ።
ባለፈው አዎ እያጠቀማለሁ አንዳንድ ጊዜ ፀሐይ ምናምንም ሲሆን። ኦኬ ምናልባት በርካታ ተመልካቾች ያንቺን ታሪክ አይተውታል። ከዚህ በፊት እዚህ ተገኝተሽ ያቀረብሽውን ታሪክ ማለት ነው። ዛሬ በድጋሚ ተገናኝተናል። እንደው እንደ መግቢያ እንዲሆነን እንደው ከፕሮግራሙ በኋላ ምን አዲስ ነገር አለ? እንዴት አለፈ ጊዜው? ምን ያህል ጊዜ ሆነሽ እዚህ ከመጣሽ? ኦልሬዲ ዛሬ 1 ወር ከ20 ቀን ይመስለኛል። ኢትዮጵያ ከመጣሽ እዚህ እኛም ጋር ከመጣሽ ነው? እዚህ ከመጣው 1 ወር ከ3 ሳምንቴ ነው። እንግዲህ ቪዲዮ ሲለቀቅ እዚህ አልነበርኩም። አባቴ በጣም ታሞ ነበረ። በዚያው አጋጣሚ ሙጆ ነበርኩኝ። ሙጆ ሆስፒታል ያው 3 ሳምንት እዛ እሱ ሳስታምም ነበረና በጣም ታሞ ነበረ። እግዚአብሔር ይመስገን እሱም ተርፏል። አሁን ደህና ናቸው? ሰላም ነው አሁን። ያው መድኃኒቱን እየወሰደ ነው። ያው ትንሽ የሳምባ በጣም ተጎድቶ ስለነበረ መድኃኒት እየወሰደ ነው። ያው እኔም ደግሞ ይሄንን ፕሮግራም አይቼ እውነት ለመናገር ከሆነ ያለቀስኩበት ቀናቶች ብዙ ቀናቶች ነበሩ። ያዘንኩበት ቀናት ብዙ ነበሩ። ቢያንስ እግዚአብሔር ይመስገን ህዝቡ ቢያንስ የኔን ድምጽ ሰምቷል እና በጣም ነው ደስ ያለኝ። በሁለተኛ እዚህ ልገኝ የቻልኩበት ትልቁ ምክንያት ምንድነው? ልጁ እንግዲህ ይሄ ነገር ከተለቀቀ ቀን ጀምሮ ኦልሬዲ እሱም የራሱን ስራ እየሰራ ነው ያለው። ሰዎችን በማስተባበር መልካም ንግግርን በመናገር እንደውም ላይቭ ላይ አይቼው ነበረ። በቃ እቃ ባትገዙ እንኳን እየገባችሁ እዘዙን ሰራለን ጠላት ምናምን የሚባል ነገር ወሬ ያለና እኔ ጠላት አይደለም። ከማንም ጋራ ምንም አይነት ችግር የለብኝም። እኔ እንደ ማንኛውም ኢትዮጵያዊ የጠየቅኩት ነገር ምንድነው? በቃ ንብረቴን ነው የጠየቅኩት። ንብረቴን ሀፍቴን የለፋውበትን ዋጋ የከፈልኩበትን ንብረቴን ስጠኝ ነው እንጂ ያልኩት። ኦልሬዲ አስቀይሜዋለሁ፣ ተናግሬዋለሁ። ምክንያቱም እኔ ሰው ነኝ፣ እናገራለሁኝ። ስድብም ከሆነ ኦፍ ኮርስ ተናግሬዋለሁ። ምክንያቱም እሱ ካረገው አንጻር የኔ ስድብ አይበልጥም። በስድብም ከሆነ ደግሞ ካስቀየምኩት ይቅርታ ዝቅ ብዬ ጠይቃለሁ። እኔ ማንም ሰው አይደለሁ። የይቅርታ ልባለኝ ዛሬም ቢሆን ነገም። ግን ባለፈውም ሀቢብ የምትባል ልጅ ላይቭ ላይ ገብቼ ነበረ ተጠርቼ። እኔ ለ3 ቀን አዲስ አበባ መጥቼ ነው የተመለስኩት። እንደመጣውኝ ደክሞኝ ከመንገድ ነው የመጣሁት። እውነት ለመናገር ስመጣ እሷ ጠራችኝ። ማለቴ የኔ ስልክ ሳሚ ሰጥቷት ጠራችኝና እኔ ላይቭ ላይ ልታናግረኝ ሞክራለች። ከዛ እሷም ነግረዋለች። እኔ አለችው ምሳሌ ልስጥ፣ እኔ ባንክ ቤት ብር ቢኖረኝ ከአንድ ሰው ጋር ተጣለ ወይ ደግሞ ያ ሰው የሆነ ኬዝ አለበት ቢባል ባንክ ቤት ብር እኔ ሊከለክለኝ አይችልም። ያ ሰው በዛ ኬዝ እሷም መጠየቅ ይችላል፣ እኔም አለውኝ። እሷም እንደዚህ አይነት ነገር ካለባት ብላ ስትናገረው በቃ ችግር የለውም እቃውን ነገ ምናምን አስተካክላለሁ አለና ያው እሷም አልተጫነችውም። ግን መጠየቅ ያለባትን ነገር ጠይቀዋለች። እሺ ያለ ወደዛው ተመለሰ። በቃ እሺ ይልና የሆነ ትንሽ ቆይቶ ሀሳቡን የሚቀይር አይነት ነገር ነው። እስኪ ነገሮችን እናጥራቸው። ምናልባት ከዛ በኋላ ብዙ ተመልካቾችም ያው ትንሽ ብዥታ የፈጠሩባቸው አንዳንድ ጉዳዮች እንዳሉ ነው እኔም በእርግጥ የሚሰማኝ። በመጀመሪያ ደረጃ አባትሽን እግዚአብሔር ጨርሶ ይማራቸው። አሜን። ከዛ በኋላ ግን እኔ አንድ በጣም ቀጥተኛና ግልጽ ጥያቄ ነው አሁን የምጠይቅሽ። ከዛ ከስልክና ወርቅ ሰጠውት ያልሽው ግለሰብ ማን ነው? የት ነው የምታውቂው? ትውቃችሁ እንዴት ነው? እሺ እሱን የማውቀው እዛው ዱባይ ነው። ብዙ ጊዜ እንጀራ ነው የምመገበው ዱባይ ያለውኝ። እንጀራ ያመጣልኛል ይሄ ልጅ ማለት ነው። እንጀራ በሚያመጣልኝ ሰዓት ነው ብር እንዲልክልኝ የፈለኩት። ኦልሬዲ 3 ጊዜ ነው የላከልኝ ወደ ኢትዮጵያ ብር። ይሄ 3ኛው ነው እንግዲህ ከጸቡ ጋራ የ3ኛው ጊዜ ነው ማለት ነውና እማቃው ኖርማል ነው። እንደ ማንኛውም ኢትዮጵያዊ ሰላም ይለኛል፣ ሰላም እለዋለሁ። ከዛ በተረፈ ነገር የለም። ብቻ የሆነ ታይም ላይ ስለ ስልክና ስለዛ አገር ስራ እናንተ ጋር ስራ ያ ሆቴል ስለሆነ የሚሰሩት በምን አይነት መንገድ ለምሳሌ አንድ ልጅ ነበረች ማዳም ቤት የምትሰራ በ900 ብር እኛ ጋር ለእንግድነት መጣችና በጣም አሳዘነችኝ። በ900 ብር ነው የምትሰራውና አንቺ ምንድን ነበር የምትሰሪው? እኔ ማዳም ቤት ነው የምሰራ ኮንትራት
እና ጠየኳት ጠይቃት 900 ብር ነው የምሰራው ስትለኝ ያ እንጀራ የሚያመጣልኝ ነው ወይ ደግሞ ብር የላከልኝን ልጅ በቮይስ ጠየቅኩት። ሳወራው እኛ ጋር 1500 አለ ነገር ግን በራሷ ወረቀቱን አሰርታ ነው አለኝ በዛ ሀገር ማለት ነው ሲለኝ እቺን ነገር በቃ በዚች ነገር ተግባባን። የተግባባ ነው ሌላ ነገር አብረን ያወራ ነው የተለየ ነገር ምንም ነገር የለም። እንጀራ ስለው ያመጣልኛል በቃ ብር ስለው አስገባልኝ። ከዚህም ባለፈው ከዚህም በተረፈው ከልጁ ጋር ከዚህ ያለፈ ምንም አይነት ተውቅነት የለም። ምን ያህል ጊዜ ገንዘብ አስገባልኝ ያልሽ? 3 ጊዜ ካሁኑ ጋር ከዚህ ከመጨረሻው ከተጣላችሁ? አዎ 3ኛ ጊዜ ነው። 3ኛ ጊዜ 2 ጊዜ ገንዘብ አስገብቶልሻል? ገንዘቡን ሰጥተሻል? አዎ በጣም ጥሩ። ታዲያ 3ኛ ጊዜ አሁን እንግዲህ ምናልባት ማን ነው ሳሚ እሱም እንግዲህ የሰጠውን ምላሽ እኛ ላይ ሰምተሻል። በስልክ አውርቼው ነበረ። የኔ ጥያቄ እንግዲህ እሱም እዛ ላይ ላንቺ ፊት ለፊት ሲልሽ የነበረው ምንድነው ነገ እንደምትሄጂ እያወቅሽ ነገ እንደምትመለሽ ወደ ኢትዮጵያ እያወቅሽ ነው ገንዘቡን ያስላክሽው። ገንዘቡን ያስላከችው ነገ ወደ ኢትዮጵያ እንደምትመለስ እያወቀች ሆነ ብላ የሰውን ገንዘብ ለመውሰድ ነው የሚልን ሀሳብ አንስቷል አይደለም? ሰምተሻል? አዎ ሰምቻለሁ። ከዛም በኋላ ባሉት ፕሮግራሞች በተገናኛችሁባቸው ቦታዎች ሰዎች እየላኩልኝ ነበርና ልክ ነው ይሄ ሀሳብ ነው የተነሳውና አንቺ ነገ እንደምትሄጂ ካወቅሽ መጀመሪያ ደረጃ ንጹህ ነኝ ካልሽ መጀመሪያ ደረጃ ንጹህ ነኝ ካልሽ ነገ ወደ ኢትዮጵያ እንደምትመጪ ካወቅሽ ገንዘቡን ይዘሽ አትመጪም? ምን አስላከሽ? እኔ ፈልጌ ነው። ኢትዮጵያ ደግሞ ነገ አይደለም እኔ የምመጣው። እሱ የላከልኝ ሐሙስ ነው። እኔ የመጣሁት ደግሞ ቅዳሜ ነው። ሐሙስ ልኮልኝ እኮ ሰውየው እኔ ጋር መጥቷል። አዎ አርብ ዕለት እኮ እኔ ጋር መጥቶ ምግብ አንጥቶልኝ ክትፎ አንጥቶልኛል እኮ በዛን ሰዓት ልጁ ማለት ነው። ምግብ ነው የሚሰሩት እዛ ማለት ነው። የምትፈልገውን አይነት ምግብ ያመጣሉ። በሰላም ምግብ አንጥቶልኝ ነገ እንደሚሄድ እኮ ያውቃል እኮ። በግልጽ እየተደበኩት ወይ ደግሞ እየተሽለኮለኩት ነገር የለም። በግልጽ ነው የመጣሁት። በአደባባይ ነው የመጣሁት። ወለ ስመጣው እኮ ስለሳሚው እኮ ትኬት ልኬልታለሁ። ምን ቀን እንደምመጣው ሁሉንም ነገር ያውቃል። ግልጽ የሆነ ነገር ነው ይሄ። እንደዚህ ብሎ የሚናገረው ይሄ የኔ ስም ለማጠልሸት ነው እንጂ ይሄ የኔ ተግባር አይደለም። ኦፍ ኮርስ እንደሚመጣ ያውቃል። አዎ 4 ነጥብ ያውቃል። አርብ ዕለት ልጁ ብር ላከልኝ ልጅ ማለት ነው። ስለዚህ እንደውም አርብ ዕለት ፕሮግራም ስላለብኝ ልጆች ስለሚመጡ ጓደኞቼ የፕሮግራሙን ምግብ አንጥቶልኝ ነው የሄደው። ከቀኑ 2 ሰዓት በኢትዮጵያ 8 ሰዓት 9 ሰዓት ማለት ነው። ታዲያ ለምን ገንዘቡን አልሰጠሽው? ወርቁንና እንትኑን ወሰደ፣ አይፎኑን ወሰደ። ስለዚህ ማለት በአንድ ቀን ውስጥ የሁሉ ድርድር ለምን መጣ ነው የኔ ጥያቄ። ምናልባት ከገባሽ እሺ ቅዳሜ ነው የምትሄጂው፣ ሐሙስ ነው ገንዘብ የላከልሽ እሱ አይደለም? ስንት ብር ነው? በኢትዮጵያ 470 ሺህ ብር 470 ሺህ ብር ሐሙስ ላከልሽ። አንቺ ቅዳሜ በራሪ ነሽ ታውቂያለሽ። ነገ ሰጣለሁ ነው ያልሽው ስትሄጂ አይደለም? ከመሄድሽ በፊት ማለት ነው። ሶ ከመሄድሽ በፊት ሰጣለሁ ካልሽ አንድን ሰው ሀቅ ገንዘቡ ነው ይሄ ልጅ ልክ ነው አይደለም? ከየትም ማለት እንትን ብሎ ቀምቶ ወይም እንትን ብሎ አይደለም ካንቺ ወይ ማስገድዶሽ አይደለም። የራሱን የሰራበትን ገንዘብ ላክልኝ ስላልሽው ላከ ይሄ ግለሰብ። ከዛ ነገ ሰጣለሁ አልሽው፣ አልሰጠሽውም። አንቺ እንደውም ጭራሽ ወደ ኢትዮጵያ መጣሽ። እሺ ይሄ ለምን አደረግሽ? እሺ መልካም። እንደዛ ለምን አደረግኩ መሰለ? በመጀመሪያ ደረጃ ብሩን ልኮልኛል። አዎ ልኮልኛል። በሰዓቱ እኔና እሱ ስንነጋገር ቅዳሜ ሰጥሃለሁ፣ ቅዳሜ ተሰጭኛለሽ በሚለው አማርኛ ነው። እኔ ደግሞ ብር ማግኘት የምችለው በሰዓቱ ቅዳሜ ነው። እሱም ደግሞ የቁብ ብር ነበረ። ይሄ ካሽ አልነበረኝም ብዬ ላይ ግን እቁብ ነበረኝ ከጓደኛዬ ጋር ማጠራቀሙ። እኔ በረራዬ ማታ ነው 3:45 ነው። ግን ብሩን ቅዳሜ ጠዋት ናና ወሰድ አልኩት። እሺ ተባባልን፣ ተነጋገረን አይደለ እንዴ? ሐሳቡን ብር ካስገባልኝ በኋላ ሐሳብ መቀየር አመጣ ልጁ። ለምን የሚለውን አላውቅ። የምን ሐሳብ መቀየር? ሐሳብ ቀይሮማ ነው እንደገና ብሩን አንጪ ያለኝ። ሐሳብ ባይቀይር ብሩን አንጪ ይለኛል? አይለኝም እኮ። በመጀመሪያው ነው ቅዳሜ ነው የተነጋገርነው። እሺ ቅዳሜ ማለት ይችል ነበር አይደለ? ነገር ግን ተመልሶ መጥቶ በር ፊት ለፊት መምጣት፣ ስልክ 10 መደወል። እኔ እኮ ማን ይሁን ራሱ እኮ አላቅም። ዝም ብዬ ማውራት ብቻ ነው። ስልክ ከመደወል ከመብዛቱ የተነሳ ማለት ነው። እውነት ለመናገር ከሆነ በሰዓቱ እኔ ደግሞ በቃ በጣም ተጨናነኩኝ። እሱ እንደዛ ሲሆን እንዴ ምንድነው አልኩኝ። ያለኝን ንብረት እንግዲህ ንብረት ነው ለራሴ ብዬ የገዛሁትን ንብረት አውጥቼ ሰጠሁት። ምንም ማድረግ ስለማልችል ምንም አማራጭ ስለሌለኝ። ቅዳሜ ለምን አልሰጠሽም? እሺ ቅዳሜ ሰጠው ነበር አልሽኝ።
አልቆየማ ማታ እኮ ነው የሚመጣው ሐሙስ ለታ ማታ እኮ ነው ይሄንን ሁሉ ነገር የወሰደው መች አደረ መች ዋለ ያንን ነገር ከወሰደ በኋላ ነው በማግስቱ 40 አይደለ 40 ለታ እንጀራ አንቶልኝ ምግብ ያመጣልኝ በማግስቱ ነው ምንም አይነት ይሄ ጦርነት የሚያስነሳ ሳሚ እንደሚናገረው የተፈጠረ ነገር ምንም የለም እኔ ኢትዮጵያ መጥቼ እቃዬን ከጠየቅኩ በኋላ ነው ይሄ ሁሉ ነገር ግን ነው በዚህ ሁሉ ሰው አቀናብሮ ነገሮችን አሳምሮ ሊያቀርብ የቻለው ትልቁ ሳሚ ነው ሰውዬው እኔ እኮ ማለት ነው አሁንም መናገር የምፈልገው ነገር ቢኖር ምንድነው መሰለ ባለቤቱ እኔ እኮ አለውኝ የትም አልሄድኩኝ ይጠይቀኝ ይሄው ለመጠየቅ ዝግጁ ነኝ እንዴ ህግ ያለበት ሀገር ውስጥ እኮ ነው ያለነው አይደል እንዴ በቃ የኔ እቃ ነው የኔ ንብረት ወስደሻልሽ ተጠያቂ ልሁን ባለቤቱ ይምጣ ባለፈው ላይቭ ላይ ሀቢባ ይምጣ አልኳት እኔ ጋር ብር ቀረኝ የሚልሽ እኔ የሚገርመኝ እኮ አልሽ አንቺም የልጁን ስልክ ስልሽ አላውቀውም አልሽ ሳሚም አላውቀውም አለ ሳሚ ያቃል ይወልህ ሁሉ ነገር ያቃል እንደዋወል ነበር አላልሽኝ ኦፍ ኮርስ እኔ ስልኬ ጠፍቶብኝ እኮ ነው እንጂ ይሄ ሁሉ ነገር ምን አስለፈለፈኝ እኔ ስልኬ እጄ ላይ ቢኖር ይሄ ሁሉ ነገር ምን አስወራኝ አውጥቼ ያላሰማህም በእያንዳንዱ እሺ የጠየቅኩሽን ጥያቄ አልመለስሽልኝም እሺ ሐሙስ ሰጠሽው ገንዘቡን ቅዳሜ አንቺ እዚህ ኢትዮጵያ ልትመጪ ነው አዎ ማታ አርብ እንጀራ አምጥቶልሻል አዎ ሐሙሱኑ በሰጠሽ ቅስፈት እሱ ገንዘቤን መልሽልኝ ያለሽ ምናልባት እንደምትሄጂ አውቆ ነው ትኬት መቆረጥሽን አውቆ ነው በመጀመሪያው ነው ያቅ ነበር ቅዳሜ እንደምትሄጂ እሺ ስለዚህ ጥርጣሬ መጣበት እንበል እሺ whatever እንደሰው አይደል አሁን እስቲ እንደገለልተኛ እናስበው እንደሰው ይሄ ልጅ ጥርጣሬ መጣበት እንበል ምክንያቱም ቅዳሜ ልትሄድ ነው እቺ ልጅ ኦኬ ባትመለስስ አይደል ምንም ዋስትና የለው ስላመነሽ ብቻ ነው ይላከልሽ whatever it is አይደል ያለው ነገር ይሄ ነው እኔ እንግዲህ እንደምንረዳው ስላመነሽ ገንዘቡ ልኮልሻል ከዛ በኋላ አንቺ ባልሹ ቀን ምናልባት ምንድነው ቆቡ ምናምን ምንድነው ሲመጣልሽ ልትሰጪው አስበሽ ሊሆን ይችላል በንጹህ ልብ አንቺም እኮ በንጹህ ልብ ያንን ነገር አስበሽ ሊሆን ይችላል እሺ ከዛ በኋላ እሱ ደግሞ እንደሰው አጠራጠረውና ይሄ ነገር አይ በቃ እንደው ማሁኑኑ መልሽልኝ አለኝ አልሽኝ አዎ ከዛ በዛን ሰዓት መመለስ ስላልቻልሽ ነው ምንድነው ስልክና ምንድነው ሰጠውታል ስልክና ወርቅ ነው የሰጠው እሱን ሰተሽው አይፎን ስልክና ወርቅ ሰተሽው ነው በነጋታው አርብ ደግሞ የተገናኛችሁት አርብ አዎ በሰላም ነበርና አርብ ለታ መጣ ምግብ አመጣልኝ በቃ ሰላም ነው በቃ ጠዋት መምጣትን ካለብኝ መጣለው ካልመጣውም ደግሞ አካውንት ሰጥሻለሁ አለኝ የዛ ሀገር አካውንት እሺ ስጠኝ ተባብለን አለቀ ነገሩ እኔ ጸጉር ቤት ነበር ያለውት ከ3 ሰዓት በኋላ በኢትዮጵያ 9 ሰዓት ጸጉር ቤት ምናምን ሄድኩ ያው መደረግ ያለበትን ነገር አድርግቼ ወደ ቤት ተመልሼ ያው ምግብ ምናምን በላልቼ ወደ በረራይ አልመጣም ስልክም አልተደወለልኝ ምንም አዲስ ነገርም የለም በቃ ይሄ ልጅ ተመችቶታል በሚለው ምንም እኮ ነው ሐሳብ ስጋት የሚባል ነገር ውስጤ አላደረም የሚገርም ነገር ማለት ነው ገንዘቡን አገኘሽ አንቺ ቅዳሜ ገንዘቡን አገኘሽ እኔ ገንዘቡን ያገኘሁት ማለት ነው ኢትዮጵያ መጥቼ እኔ ቅዳሜ ነው የመጣሁት ገንዘቡ የገባልኝ በማክሰኞ ነው ሮብ ለታ ነው የገባልኝ ስለዚህ ቅዳሜ ገንዘቡን አላገኘሽ ለምን እንደው ልጅቷን ያልጠየቅኳት ልጁ መጥቶ ስላልጠየቀኝ ያለው ነገር ስለተስማማው ዝም ስላለኝ ኦሬዲ ብሩን ላኪን ብያል አስጨነኳትም ግን እሷ ቅዳሜ ጠዋት ትልክ ነበር ስለዚህ እኔ ብሩን ላኪን ምንም አላልኳትም አሁን ስለዚህ ስልኩና ምንድነው ይሄ ስልኩና ወርቁ ተስማምቶት ነው ያንቺ ሐሳብ ነው በሰዓቱም እንደዛ ነው አያለኝ ለምን መሰለ አሁን እዚህ ጋር ማወቅ ያለበት ትልቅ ነገር አለ ወርቅ ስትገዛ በዛ ሀገር በደረሰኝ ነው የምትገዛው ደረሰኝ ካሌለ ደግሞ መሸጥ አትችልም በህግ ያስቀጣል ይሄው የሚያውቁ ተመልካቾችም ይሄው ኮሜንት ስር መጻፍ ይችላሉ አንድ ሰው ወርቅ ገዝቶ ደረሰኝ ካሌለው ከየት አመጣ ተባላለ ስለዚህ እኔ የገዛውትን ወርቄን ከጆሮ በስተቀር ሰጠውት አንድ ላይ እስከነ ደረሰኙ ለምንድነው እስከዛ የሰጠውት ከፈለገ ይሽት ከፈለገ ምንም ያድርግ እኔ እሱ ወርቄን ከመለሰልኝ ብሩን አይደለም ሰጠው ወርቄን ካልመለሰልኝ ደግሞ ብሩን አልሰጠውም ማለት ነው ስለዚህ አይፎኑም ደግሞ ስንት እንደተገዛ መቼ እንደተገዛ አይፎን እኮ ነው አይፎን 50 ነው በዘን ሰዓት አዲስ ነው እኔ አይፎን 50 እውነት ለመናገር ከሆነ ይዤ አላቅ ገዛውት እንጂ አልያስኩትም አልተጠቀምኩትም እሱም እስከነ ደረሰኙ ነው ያለው እንጂ ዝም ብለ ሱቅ ላይ ወስዶ መሸጥ ዋጋው ይሄን ያለው ማራከስም ማውረድም አይቻልም ሰጣውት ያንን ነገር ወሰደ አሮጌ ስልክ ነው የተባለው ምንድነው ስልኩ አሮጌ ስልክ እንግዲህ አሮጌ ስልክ እጄ ላይ የነበረ ስልክ ነው አይፎን አዲስ ምንም እንደዚህ እንኳን ከላው ላይ ያልተላጠ ስልክ ነው ራሱ ልጁ አይቶ የወሰደው አይፎን ስንት ነው አይፎን 50
በዛን ሰዓት ማለት ነውና አሁን ይሄ ሳሚ ሲናገር አይፎን 50 አይደለም ይላል ሲፈልገውና የሆነ የሚናገረው ነገር እንኳን ቢያንስ ማለት ነው የሆነ ጽድት ያለ መረጃ እንኳን አይናገርም ሲጀመር እሱ እኔን የመናገር መፍት የለው እኔ መናገር ካለበት ባለቤቱ ይናገረኝ ዛሬም ነገም የምናገራት ቃላት እቺ ናት ወይ ደግሞ እሱ ልጁ ሙሉ ውክልና ለሱ ከሰጠው እሺ እኔን ይጠይቀኝ ባለቤቱ ያለ መናገር እየቻለ እንደ ሶሻል ሚዲያ የማይጠቀም ሰው የለም እኮ በዚህን ሰዓት ልጁን ገለልተኛ አደረጋችሁት እኮ አሁን እኔ ልጁን ማግኘት ነው የምፈልገው ምክንያቱም አንቺም አላውቀውም ማልሽ ሳሚም እኔ ካገኘሁት ነግራለው አለኝ አልነገረኝም እስካሁን እኔ ምናልባት ሳሚን ለማግኘት ሙከራ አደርጋለሁ አሁን ከደቂቃዎች በኋላ ካገኘሁ አሁን በዚህ አጋጣሚ ምነግር ነገር ምን መሰለ ቀደም አቋርጬ ነው ሀቢባ ላይ ስጠራ ሳሚ ልጁን ጠራዋለሁ ብሎ ነበር በሚገርም ሁኔታ ሌላ ሰው ነው የጠራው ላይቭ ላይ ማለት ነው እንዴ ይሄ እኮ እሱ አይደለም አልኳት እኔ ደግሞ ደስ ብሎኝ እሱ መስሎኝ ነበር ልጁ ማለት ነው ሌላ ሰው ጠራ እግዚአብሔር ምስክሬ ነው ምን ሌላ ሰው ጠርቶ እንዴ ያ ልጅ መቅረብ አይችልም እንዴ ሲል እሱ መቅረብ አይችልም ማለኝ ያ የቀረበው ሰውዬ ዋይ ምንድነው እዚህ ውስጥ ያለው ችግር ለምንድነው መቅረብ የማይችለው እሱ መቅረብ በማይችልበት መንገድ እኔ ስለምንድነው የምወቀሰው እንዴ ለምንድነው ልወቀሰስ የምችለው ባለቤቱ ይምጣና ይውቀሰኝ ሲፈልገው ይሰረኝ ማንኛውንም ነገር ለመቀበል ዝግጁ ነኝ ምንም ችግር የለብኝም ምንም ማለት ነው የሚያስፈራኝም ነገርም የለም መፍራት ቢገባኝና መፍራት እኔ ብፈራ እዚህ አልመጣም እውነቴን ነው የምነግርህ አሁን ሳሚ ምን አለ የሆነ ነገር ብሆን እኔ የኔ ገዳይ ሳሚ ነው ማወቅ ያለብህ ነገር ምክንያቱም ምን እያለ እኔን እየተናገረኝ እንደሆነ አይው በስልኬ ውስጥ አለ አርፈሽ ማትቀመጪ ከሆነ ስለሚፈጠረው ነገር ኃላፊነቱን አልወስድም ከፍተኛ የሆነ ስድድብ በመሃላችሁ እንዳለ ምናልባት እሱ የላከልኝን መልእክቶችም ሰምቻቸዋለሁ አንቺ ተሳደብ የነበራቸው ስድቦች ምናልባት በተከታታይ የሆኑ ስድቦች ያየው ነበር እኔ አላውቅም ከዚህ በፊት ያላችሁን ግንኙነት ሰው በዛ ደረጃ እንደዚህ መነጋገር አለበትም ብዬ አላስብም በነገራችን ላይ ለምን ያ እንደሆነ ማላውቅም ይሄ እናንተ የግል ጉዳያችሁ ነው ግን እኔ ማወቅ የምፈልገው ማለት ከዚህ በፊት ተወቃላችሁ አንቺና እሱ እኔና ማሳሚ አንተዋወቅም እኔና እሱ የምንተዋወቀው በሶሻል ሚዲያ ብቻ ነው ይሄ እንግዲህ ማን ነው ገንዘብ የተላከለት ግለሰብ ምናልባት እኔ አሁን በእናንተ ጭቅጭቅ ውስጥ እኔ ልጅ ምን አተረፈ እኔ አሁን ያልገባኝ ይሄ ነው አንቺ ባንቺ በኩል እኔ ይሄን ነገር አድርጌ ያለው የሚሆነውን ወይም ደግሞ ይመጥነዋል ያልኩትን ገንዘብ ሰጥቻለሁ አይ ይሄ አይሆንም ካለ ደግሞ ያምጣ ገንዘቡን ሰጣለው ይያልሽ ነው አንድ ጉዳይ ነው በዛኛው በኩል ደግሞ ሳሚ እሷ የሱን ገንዘብ ካልመለሰች እቃዋን አታገኝም ብቻ እናንተ በእናንተ ጭቅጭቅ ውስጥ በእናንተ ንትርክ ውስጥ ይሄ ልጅ እንደው ምን አተረፈ እሺ እንግዲህ አሁን መፍትሄ ይሆናል ብዬ የምነግር ነገር ቢኖር ቅድም ነግሬያለሁ አንድ ሰው ራሱን ብቻ ነው መወከል የሚችለው ከራሱ ውጪ አንተ ማንንም ልትወክል አትችልም እኔ ራሴን ወክላለሁ ይላል እኔን ይጠይቀኝ ሳሚ ከዚህ ነገር ነፃ ይሁንና ንብረቴን ይመልስልኝ አይመለከተውም በቃ እኔን የሚጠይቀኝ አካል ባለቤቱ ይጠይቀኝ ያየኛል እኮ መቼም ያየኝ ይሆናል ሁሉንም ነገር እሱ እውነት ከያዘ እኔ የሰጠውት ነገር በቂ ካልሆነ እኔ ቦይሴን ቢያሰማ ችግር የለብኝም እኔ ተናግሬያለሁ ተሳደብያለሁ ኦፍ ኮርስ ምንም ችግር የለብኝም አንተ ወንድ ልጅ ብትሆን ልትደባደብ ትችላለህ አይደል እኔ ሴት ስለሆንኩ ደግሞ ተናገርኩኝ በቃ ይሄ ለኔ እንደንትን ሌብል አልሰጠውም ለዚህ ነገር ምክንያቱም ከተደረገብኝ አንፃር ሳስበው እኔ ይሄንን ቦታም አልሰጠውም ስለዚህ ያ ሰውዬ ራሱን ይወክላል ወይ አዎ ይወክላል ይምጣና ይጠይቀኝ ሳሚ አይመለከተውም 4 ነጥብ በማንኛውም ነገር አይመለከተውም በቃ ወንጀለኛ ናት ምንድናት ኢትስ ኦኬ አለው ልጠይቅ ብጠፋ ብደበቅ እሺ ልፈለክ ብጠፋ አሁን ለምሳሌ እኔ መገኘት ባልችል ስትመጣ ነው እቃውን ለሷ መስጠት የሚችለው ወይ ደግሞ ወንጀል አንድ ሰው እኮ ያለ ምንም ስራው ራሱ ወንጀለኛ ነው ተብሎ ሊጠራ አይገባም በህግም ያስጠይቃል እኮ አይደለ እንዴ ስለዚህ እሱ እንኳን ይሄንን ሁሉ ንብረት እንኳን ይዞ በሰላም እየኖረ ነው እቃውን እየሰራ ነው ጠያቂ የለም እውነት በዚህ ልክም አንዳንድ ጊዜ ታቃለ ሰው ምንም ሰው ሊገል ይችላል
ነፍስና ስጋ ሊለያይ ይችላል። ግን አንዳንድ ጊዜ ማሰብ የፈጣሪ ነው የክርስቶስን ነው እንጂ ማሰብ እኔ በሞት ችግር የለብኝም ወይ አፈር አላማሽም ለኔ ማለት ነው መስሎ አይታየኝም። ግን ተረጋጊ። ምናልባት ልጁ እንግዲህ አላቅም ይሄን ፕሮግራም የምታይ ከሆነ ወንድማችን ምናልባት ጥያቄ ካለ ወይም አንተ ጋር ያለው እውነት ካለ ምናልባት ታሪኩ ከዚህ ውጪም ከሆነ ካንተ በሰማ በጣም ደስ ይለኛል። ምክንያቱም እሷ እንደ ገለልተኛ ሁሉንም ነገር እንየው ከተባለ እኔ በሰጠው ጥቃ ተስማምቷል በቃ ቃል በቃል ይሄንን አቅርባለች። ስለዚህ እዚህ ጋር ወሳኙ አንተና አንተ ብቻ ናችሁ ማለት ነው። ምናልባት ያ ኦኬ በሰጠችኝ ቃ ተስማምቼ እኔ ራሴ ኑሮ እየኖርኩ ነው ምክንያቱም ላይክ አልቻልኩም በእነሱ ክርክር በእነሱ ዝግብ መሃል ውስጥም የለህም። እኔ የት ነው ያለው ካለ ይሄን ነገር ብንፈታው በጣም ደስ ይለኛል፣ ብትፈቱት በጣም ደስ ይለኛል። አለበለዛ ምንም በሌለበት ሁኔታ ውስጥ እንግዲህ ስምህ ብቻ እየተጠቀሰ ገሌ እየተባለ ወይም የሱ ንብረት የሱ ገንዘብ እየተባለ ነገሮች በዚህ ደረጃ ባይጓተቱ እኔ በጣም ደስ ይለኛል ማለት ፈልጋለሁ። አንደኛ ሁለተኛና ግን ምናልባት እሱም ይሄን ፕሮግራም አይቶት የሚመጣም ከሆነ እንደው አይ እኔ ይሄኛውን ነገር እንደ መያዣነት እንደ ማረጋገጫነት ነው እንጂ የተቀበልኩት ይሄው ቃዋ ቢልሽ አንቺ ገንዘቡን ለመመለስ ዝግጁ ነሽ? እኔ ቃይ ከመጣልኝ እኔ እኮ ነግሬያለሁ ከዚህም በፊትም ሁለቱም ለኔ ገንዘቤ ነው። አይፎንም ገንዘቤ ነው፣ ወርቄም ገንዘቤ ነው። ምንም ምን የሚያጨናንቀኝ ነገር የለም እኮ ገንዘብ ነው የሰጠሁት፣ ገንዘብ ነው የተቀበልኩት ኦሬዲ ማለት ነው። ሌላ የተለየ ነገር ምንም ያደረኩት ነገር የለም። ስለዚህ መልሱን ቀጥተኛ መልስ መልሽልኝ። አዎ ንብረቴ ይምጣ፣ ራሱ ንብረቴ የሰጠሁት ማራከስ ምናምን ሳይሆን ራሱ ንብረቴ ይምጣ፣ ምንም ችግር የለብኝም። እኔ ለመቀበል ዝግጁ ነኝ። ለዛ እቃ ብዙ ዋጋ ከፍያለሁ። በጣም ጥሬ እቃዎች ነው ያሉት። ዛሬ እሱ ቢኖረኝ እንደማንኛውም ሰው የሆነ ሱቅ ተከራይቼ ህይወቴን መምራት እችላለሁ። ታውቃለህ እኔ ዛሬ ላይ በጣም ወድቄ መንገድ ላይ አልወጣሁም እንጂ እንደዛ ነኝ። በጣም በሱ የተነሳ ነው በዚህ ልጅ የተነሳ የኔ ህይወት ምስቅልቅል ብሏል። በቃ ለመኖር ራሱ እየከበደኝ ነው። እግዚአብሔርን ነው የምልህ። ይሄ ሁሉ ለዚህ ደረጃ ያደረሰኝ ግን ይሄና ይሄ ልጅ ብቻ ነው። ሌላው የላከችው እቃ 1-2 ሻንጣ ነው 3 ሻንጣ ነው የምን በርሜል የምን የሚሊየን ብር እቃ የሚል ክርክር በሁለታችሁ ማለት ሰምቻለሁ። በትክክል ምንድነው የላክሽው? አለኮ እቃው ፎቶ ላይ ያለ እቃው እኔ ሲጀመር ሻንጣ የሚባል የለው ካርቶን ነው። ካርቶንና በርሜል አለ። ውጭ አገር እቃ ስልክ በርሜሉን ነው በካርቶን ያሸገው። በጣም የሚገርም ነገር በጣም ጎበዝ ነሽ፣ በጣም ጠንካራ ሴት ነሽ። ያው ምላሳችን እኮ ይጣጣፋል በነገራችን ላይ የሚደርቅ ነገር ነው እና ጎበዝ ነሽ ብሎ በጣም ሲያደንቀኝ ነበረ ሳሚ ባንደበቱ በራሱ ማለት ነውና ብቻሽን ሆነሽ ይሄንን ሁሉ እቃ ጥሬ እቃ መላክሽ በጣም ጎበዝ ነሽ ብሎ ሲያደንቀኝ ጎበዝ ነኝ እንደ ለካ ብዙ እቃ ገዝቻለሁ። እኔ ራሱ ጎበዝ መሆኔ ያኔ ነው የታወቀኝ በነገራችን ላይ እና ጥሬ እቃ ነው በጣም ምንም ያልተነካ ነው። ለኔ ያስፈልገኛል የምላቸው እቃዎች ለበርዝዴይ እንደዚህ ሚዜዎች ምናምን ለፕሮግራም የሚቀራዩ ቀሚሶች ናቸው ውስጥ ያሉትና እነሱን ቀሚስ እኮ አንዷን በስንት እንደገዛው እኔ ነኝ የማውቀው። ስለዚህ እንደ ኖርማል እቃ የሚታይ አይደለም። እኔን ማኖር የሚችል እቃ ነው እዛ ውስጥ ያለኝና ሻንጣ የሚባል የለም። እቃ በርሜል ነው። በርሜልና ካርቶን። ጥሩ አሁን እቃሽ አለ ኤርፖርት አጣርተሻል? ባንቺ ስም የተላከው እቃ አለ? እኔ አው ሳጣራ ምን አሉኝ መሰለ እቃው መውጣት አልወጣም ጀስት ግን ስሙ ተቀይሯል ነው ያለው። ስሙ ተቀይሯል። የላከልሽ ሰውዬ ነው እንደዚህ ሊያስደርግ የቻለው። ስለዚህ እሱ ጋር ደዊና የሆነ የሚሰጥሽ ኮድ አለ እቃ ይቀየራል እንደዛ ማውጣት ትችያለሽ። ግን ቀረጥ ከባድ ነው ያለው። በቀን እንኳን ስንት ብር ነው የሚቆጥረው? እንኳንስ አመት ምናምን ያለፈው እቃ ቀረጥ ነው። እቃው ስንት ጊዜው ነው? አመት ከ4 ወር ነው እንደዛ እኮ እየሄደ ነው ጊዜ በጣም። ምናልባት እሱን እንግዲህ ብናገኘው ደስ ይለኛል። አሁን ነግሬዋለሁ። ምናልባት አንቺ እንደምትመጪም ስለሚያውቅ ስለነገር ነው ብናወራው በጣም ደስ ይለኛል። በጋራ ሆነን ምናልባት እንግዲህ መፍትሄ
ፊት ለፊት ማውራቱ የተሻለ ነው ብዬ አስባለሁ። ላንቺም ለሱም ይጠቅማቸዋል ብዬ ስለምገምት ከዛ አንጻር እንግዲህ እሱን ደግሞ ላገኘው እዚሁ በጋራ ሆነን እናገኘዋለን። ተመልካቾቻችን እንግዲህ ከሳሚ ጋር እስከምንገናኝ ድረስ አብራችሁን ቆዩ። እንግዲህ ተመልካቾቻችን ተመልሰን ተገናኝተናል። አሁን በዙም ሳሚን አግኝቼዋለሁ። እንዴት ነህ ሳሚ? አለሁ፣ እግዚአብሔር ይመስገን። ሁሉ ሰላም? ሁሉ መልካም፣ ሁሉ ሰላም።